ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያዝናቸውን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብራችሁ ቆይታ ማደርገው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። የካሳንቺስ ለውጥ ለአረንጓዴ ንጹህና ዘመናዊ ከተማ ማዕከላት ያለንን በማሳየት መሰረት የሚጥል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን የተናገሩት የካሳንቺስ ኮሪደር ልማትን ማስመረቃቸውን አስመልክቶ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ነው። ከተሞቻችንን የማዘመን ሰፊ ጥረት አይነተኛ ማሳያ የሆነውን በካሳንቺስ ያለውን የኮሪደር ልማት ክፍል በይፋ መርቀናል ያሉት ጠቅላይ ሚኒስትሩ የተጎሳቀሉና በእጅጉ የተጎዱ ቤቶችና አካባቢ መገኛ የነበረው ካሳንቺስ ዛሬ የጋራ ጥረትና ለውጥ ሽልማታችን ሆኖ ተገኝቷል ብለዋል። በዚህ ግዝፈት የሚከናወኑ ስራዎች ሰፋ ያለ ጥረት ይሻሉ፣ ጊዜያዊ ምቾት የሚነሱ ፈተናዎችንም ሊያስከትሉ ይችላሉ ሲሉም አክለዋል። ነገር ግን ለታላቁ የሀገር ጥቅም የሚከፈሉ አስፈላጊ መስዋዕትነቶች ናቸው። ይህ የእድገት መንገድ መቀጠል አለበት። የታደለ ተስፋ በተለይ ለልጆቻችን ነገ ይሰጣል ሲሉም ተናግረዋል። የካሳንቺስ ኮሪደር ልማት መመረቁን አስመልክቶ የአዲስ አበባ ከተማ ከንቲባ አዳነች አቤቤ መልእክት አስተላልፈዋል። ክብርት ከንቲባዋ በመልእክታቸው እንዳሉትም የካሳንቺስ ኮሪደር ልማትና መልሶ ማልማት ስራን ስንጀምር በቅድሚያ ትኩረት የሰጠነውና ያሰብነው ሰውን ሲሆን ነዋሪዎቻችንን ፍጹም ለመኖር ምቹ ካልሆነ ሁኔታና አካባቢዎች በማውጣት ምቹ የመኖሪያ አካባቢን ፈጥረን ተጠቃሚ አድርገናል ሲሉ ተናግረዋል። 1000 ሄክታር መሬት በሸፈነው የካሳንቺስ ኮሪደር ልማትና መልሶ ማልማት ስራ 49.9 ኪሎ ሜትር የአስፋልት መንገድ ዝርጋታ፣ 81.9 ኪሎ ሜትር የእግረኛ መንገድ ግንባታ፣ 20.7 ኪሎ ሜትር ሳይክል መስመር፣ 15 የህፃናት መጫወቻ ቦታዎች፣ 8 የስፖርት ማዘውተሪያ ስፍራዎች፣ 16 የህዝብ መዝናኛ ፕላዛዎችና አረንጓዴ ፓርኮች፣ 19 የመጸዳጃ ቤቶች፣ 105 የንግድ ሱቆች፣ 40 የመኪና ማቆሚያዎችና ተርሚናሎች ተካተው ተገንብተዋል ብለዋል። ከንቲባ አዳነች አቤቤ አክለውም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላደረጉት ድጋፍና የቅርብ ክትትል እንዲሁም በስራው ላይ ለተሳተፉ አካላት በሙሉ ምስጋናቸውን አቅርበዋል። በበጀት ዓመቱ 9 ወራት ከ359 ሺህ በላይ ዜጎች የውጭ ሀገር ስራ ስምሪት ተጠቃሚ መሆናቸው ተገለጸ። የውጭ ሀገር ስራ ስምሪት እቅድ አፈጻጸማችንን ክቡር አምባሳደር ግርማ ብሩ በተገኙበት ገምግመናል ያሉት የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ከሰለጠነ የሰው ኃይል አቅርቦት ከስራ ገበያው ፍላጎትና ከአገልግሎት አሰጣጥ አኳያ የተከናወኑ ስራዎች ላይ በዝርዝር ተወያይተናል ብለዋል። በዚህም በበጀት ዓመቱ እስከ መጋቢት 30 ድረስ 359291 ዜጎችን በውጭ ሀገር ስራ ስምሪት ተጠቃሚ ማድረግ ተችሏል ሲሉ ገልጸዋል። ካለው የስራ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤቱን ለማላቅና የዜጎችን ተጠቃሚነት ለማሳደግ ርብርብ ማድረግ እንደሚገባም ተግባብተናል ብለዋል ሚኒስትሯ። በዘርፉ የተጀመረው የዜጎችን መብት ደህንነትና ተጠቃሚነት የማረጋገጥ ስራ ተጠናክሮ ይቀጥላል። ህገወጥነትን መከላከልና ህግና ስርዓትን ማስከበርም በልዩ ሁኔታ ተጠናክሮ መቀጠል አለበትም ብለዋል። ጃፓን ለጤና ለትምህርትና ለውሃ ተቋማት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገለጸች። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻድሊን ሀዘን በኢትዮጵያ የጃፓን አምባሳደር ሽባታ ሂሮኖሪ በጽህፈት ቤታቸው ተቀብለው አነጋግረዋል። አቶ አሻድሊን በክልሉ እየተከናወኑ ያሉ የሰላም ማስፈንና የልማት ስራዎችን በተመለከተ ለአምባሳደሩ ገለጻ አድርገውላቸዋል። ባለፉት ዓመታት በክልሉ ተፈጥረው በነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ጉዳት መድረሱን ጠቁመው መንግስት ከአጋር አካላት ጋር በመሆን በመልሶ ግንባታ ላይ ትኩረት በማድረግ ውጤታማ ተግባራትን እያከናወነ እንደሚገኝ ገልጸዋል። ጃፓን ለኢትዮጵያ የልማት ስራዎች እያደረገች ያለው ድጋፍ የሚደነቅ ነው ያሉት አቶ አሻድሊን በጃፓን መንግስትና በዩኒሴፍ ድጋፍ በትምህርት፣ በጤና፣ በንጹህ መጠጥ ውሃና በንጽህና ላይ በርካታ ስራዎች መሰራታቸውን ጠቅሰዋል። አምባሳደር ሽባታ ሂሮኖሪ በበኩላቸው ጃፓን ለጤና ለትምህርትና ለውሃ ተቋማት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገልጸዋል። ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። አሜሪካ በአዲሱ የታሪፍ ጭማሪ ምክንያት ዓመታዊ የእድገት ትንበያዋ መቀነሱ ተገለጸ። IMF ይፋ እንዳደረገው ከሆነ በፕሬዝዳንት ዶናልድ ትራምፕ በገቢ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የእድገት መጠን ላይ አሉታዊ ተጽዕኖ አሳድሯል። ጥር ወር ላይ የ2025 የአሜሪካ አጠቃላይ ዓመታዊ እድገት 2.7 በመቶ እድገት አስመዝግቧል ብሎ የነበረው IMF ወደ 1.8 በመቶ ዝቅ ማለቱን አስታውቋል። የታሪፍ ከፍተኛ ጭማሪው ከአሜሪካ በተጨማሪ በሌሎች ሀገራት የኢኮኖሚ እድገት ላይ አሉታዊ ተጽዕኖ ጎልቶ እንደሚታይ ያስታወቀ ሲሆን አጠቃላይ የዓለም ዓመታዊ እድገት በ0.5 በመቶ ቀንሷል ተብሏል። በተጨማሪም IMF የካናዳ ከ2 በመቶ ወደ 1.4 በመቶ፣ የጃፓን ከ1.1 በመቶ ወደ 0.6 በመቶ፣ እንግሊዝ ከ1.6 በመቶ ወደ 1.1 በመቶ፣ ፈረንሳይ ከ0.8 በመቶ ወደ 0.6 በመቶ የእድገት ትንበያቸው ቅናሽ አሳይቷል። በህንድ በተፈጸመ ጥቃት ከ26 ሰዎች በላይ ተገደሉ።
በህንድ ካሽሚር ግዛት ፓልጋሃም የተሰኘ ስፍራን በመጎብኘት ላይ የነበሩ የሀገር ውስጥ ቱሪስቶች ላይ ነው ጥቃቱ የተፈጸመው። በጥቃቱ እስካሁን 26 ሰዎች መገደላቸው የተረጋገጠ ሲሆን ከ17 በላይ ሰዎች ደግሞ መቁሰላቸው ይፋ ሆኗል። ለጥቃቱም ካሽሚር ሬዚስታንስ የተሰኘ ቡድን ኃላፊነቱን እንደሚወስድ በማህበራዊ ትስስር ገጹ ይፋ አድርጓል። በሳውዲ አረቢያ ጉብኝት ላይ የነበሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝታቸውን አቋርጠው ወደ ህንድ የተመለሱ ሲሆን በአሸባሪነት ላይ በምንሰራው ዙሪያ ጠንክረን እንሰራለን ብለዋል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጨምሮ በጥቃቱ ማዘናቸውን ገልጸው ከህንድ መንግስት ጎን እንደሚሆኑም ተናግረዋል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ